ماشي ماشي. السلام عليكم. عليكم السلام ورحمة الله وبركاته. مسؤول ديتنا. الحمد لله. عندنا نقر لنقره نبرة فقعدنيا كهون ماشي. ከዚህ በፊት ያው እዚህ ላይቭ ላይ ለመግባት ብዙ ሞክሬ ነበርና አልቻልኩም። በአንተ ሰበብ አልহামዱሊላህ ቁርአን ለማህፈዝ በቅቻለሁ። እናም አሁን የምፈልገው እንትን ነውና ቁርአን በዚህ ክረምት 12 የጨረስኩት ዘንድሮ ነው። ቁርአን አስቀራለሁ። ቁርአን ኦንላይን አስቀርቶ ብር መቀበል እንዴት ይታያል? አንድ ይሄ ነው። ሁለተኛ ደግሞ እኔ ራሴ ለማስቀራት በቂ ነኝ የሚለው በአንተ መፈተን ፈልጌ ነው። ማሻአላህ እንኳን አላህ ሱብሓነሁ ወተዓላ ቁርአንን ለማህፈዝ ለማወቅ ወፈቀህ። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመ አልቁርአነ ወዐለመሁ ብለዋል። ከሁላችሁም በላጩ ቁርአንን ተምሮ ለሌሎች ያስተማረ ሰው ነው ብለዋል። ቁርአን አሳምሮ የሚቀራ ሰው ነገ የትንሣኤ ቀን የእርሱ ደረጃ በምድራዊ ህይወት ራሱ ከሰው ጋር ይንቀሳቀስ እንጂ ደረጃው ልክ እንደ መላእክቶች እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውለታል። قال النبي صلى الله عليه وسلم الماهر بالقرآن مع السفرة الكرام البررة والذي يتتعتع فيه له أجران. ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃው ከመላእክቶች ጋር ነው ብለዋል። ያ ደግሞ እየተወላገደ እየተሳሳተ ሊሆን ይችላል፣ እያስተካከለ እያረመ እየተነሳ እየወደቀ ቢቀራ አለ አይደለ እያስተካከለ ለሱ ደግሞ በሁለት መንገድ ምን እንዳለው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ቁርአንን በመቅራቱ ትግል በማድረጉ፣ ሁለተኛ በእያንዳንዱ ፊደል በቀራ ቁጥር የሚያገኘው ምን እንዳለ እና ያ ነው። አላህ ይጨምርልህ። ቅራ እንስማሽ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من እስኪ ባህሪያቶችን ሲፋቶችን ንገረኝ እስኪ ከዛ ለሚለዩት። እሺ ለዛ ያው ከባህሪ አንፃር የፊደላቶች ባህሪ በአጠቃላይ ሲነሱ ያው 17 ናቸው ይላሉ። ከነዚህ ፊደላት ባህሪ አረብኛ ላይ ጠንካራ ባህሪ ያላቸው የሚባሉ ፊደላቶች ውስጥ ይመደባል ዛ ማለት ነው። ከዛም ውስጥ ይሄ ጠንካራ ባህሪ የሚባለው አልኢስቲጣላ የሚባለው ባህሪ አፍወን ምንድነው የሚባለው? ይሄ ኢስቲዕላ የሚባለው ባህሪ ነው። ድምጽ ወደ ላይ መቀጣጨት ማለት ነው። ሌላኛው ባህሪ ደግሞ ያው ኢስቲፋል የሚባሉ ፊደላቶች አሉ ለሌሎች ማለት ነው። ድምጻቸው ወደ ታች የሚሆን ለዛ ኢስቲዕላ ነው የሚሆነው፣ ወደ ላይ ነው የሚሆነው ማለት ነው። ከባህሪ አንፃር ከመጀመሪያው ጀምሬ ስዘረዝረው ረኻዋ፣ ሽዳና በይንያ የሚባል ነገር አለ። ከድምጽ አንፃር ዛ የሚሆነው ረኻዋ ነው የሚሆነው። አቤት እሺ صفات الحروف ለስንት ይከፈላሉ? صفات الحروف 17 ስንት ናቸው ሳይሆን ለስንት ይከፈላሉ? ለሁለት ይከፈላሉ። صفات لها ضد وصفات لا ضد لها በመባል። እስኪ የአንድ ፊደል ዝቅተኛ ስንት ባህሪ ይኖረዋል? 5 7 ታንጎስ ነው። እሺ የዛ እና የዛን ባህሪያቶች ንገረኝና አሁን እሱ ላይ ማ የልፊዙ ሚን ቀውል ብዬ ከቀራኝ ስተት ነው። ማ የልፊዙ ሚን ቀውል ከሆነ እዛ ላይ ያነበርኩት ማ የልፊዙ እዛ ኢስቲዕላ የሚባል ባህሪ ያለው ኢስቲዕላ ማለት እንደ ቋንቋ እንዲሁም እንደ ተጅዊድ ሊቃውንቶች ፍቺ ምን ማለት ነው? እስኪ ንገረኝ። እንደ ቋንቋ እሺ ያው
ቫ እንደ ቋንቋ ቀጥታ ትርጉሙን ነው በአማርኛ የምገልጽልህ እንጂ በአረብኛው አላሁ አዕለም አልሸመደድኩትም። الاستعلاء يعني لغة الارتفاع صح؟ نعم. واصطلاحا ارتفاع أقصى اللسان عند النطق بالحرف لقوة الاعتماد في اللفظ. ارتفاع أقصى اللسان عند النطق بالحرف የምላሳችን የመጨረሻ ክፍል ወደ ላይኛው ላንቃ ከፍ ማለት እሱ استعلاء ይባላል። ለዛኔ ፊደሉ ይወፍራል። ብዙ ጊዜ ሰው ፊደላቶችን ሲያወፍር አንደበቱ እዚህ ማን ነው ከንፈሮቹ ላይ ያደርጋቸዋል። ለምሳሌ ወለዶሊን አያችሁ የከንፈር ምንም ባይመለከት ወዳጅ በዚህ ጋር ይሄን ስናወፍር ጊዜ አያችሁ ما يلفظ ض በርግጥ እዚህ ቦታ ላይ በضማ ስለተሐረከ ከንፈራችን ክብ ሰርቶ ወደፊት መምጣት አለበት። ما يلفظ ግን የሚወፍረው የት ነው ከተባለ አቅሶ ሊሳን ላይ ነው የምላሳችን መጨረሻ ላይ ነው። እሺ ደግመህ ቅራ ما يلفظ من قول إلا لديه رقيب عتيد. ما يلفظ من قول إلا لديه رقيب عتيد. ما شاء الله. وجاءت سكرة الموت بالحق ذلك ما كنت منه تحيد ونفخ في الصور ذلك يوم الوعيد. لقتل ويسيبك ما شاء الله. طيب ايش نون الساكنه لنا تنوين የሚወፍሩበትና የሚቀጥኑበት ጊዜ አለ ወይስ የለም? ኑን ሳኪና እና ተንዊን ያው ኢኽፋ በሚደረግበት ጊዜ ከነሱ በኋላ እነዚህ የእስቲዕላ ፊደላት ሲመጡ ይወፍራሉ። ለምሳሌ አን ሶላቲሂም ስንል ከኑን በኋላ ሷድ ነው የመጣው። በተመሳሳይም ያው ከተንዊንም በኋላ በዚህ ልክ ነው። እሺ ከኑን ሳኪና እና ከተንዊን በኋላ የኢስቲፋል ባህሪ ያላቸው ፊደላቶች ሲሞቱ ምን ይሆናል? ኑን ሳኪና ኑን ሳኪና ያው ኢኽፋ ይሆናል፣ ያው እንትን ይሆናል፣ ይቀጥናል። ለምሳሌ እስኪ ስታል እሺ الذين ينفقون في السراء ايوه ከኑን በኋላ ማን መጣች? ካን የመጣችው የኢስቲፋል ባህሪ ያላት يا استفال لغة الانخفاض. أشي بدام تر جوز ما شاء الله. ضاد سنت بحريات وشالت لا ضاد سدست. أشي ضاد كليلة شو بحريات وشيمي لي عند بحريات لا يا بحر ومي بالا استطالة والضاد باستطالة. استطالة مالتنا እንደ ቋንቋ እንደ ዑለሞች اندفاع الصوت ምናምን ይሉታል ይመስለኛል። الاستطالة لغة الامتداد واصطلاحا يعني عند علماء التجويد امتداد الصوت عند النطق بالحرف في المخرج. እሺ የድምጽ መለጠጥ ማለት ነው። ፊደሉን በመናነብ ጊዜ ቦታው ላይ የሚያደርገው የድምጽ መለጠጥ እሱ امتداد ሆነም استطالة ተብሎ ይጠራል። ጥሩ ማሻአላህ ወዝልት አቅራ አንተ ወዝ ማሻአላህ ኢጃዛ ልስተ ኢጃዛ ላይ በነገራችን ላይ መርሐባ ጀዛከላህ። በዚህ አጋጣሚ የሙራጃ አደራረግ እስኪ ከዚህ በፊት የነገርከን አለ እሱን በመጠቀም ቁርአንን ሐፍዣለሁ ሙራጃም እያደረኩ ነው። ግን እስኪ የተሻለ የሙራጃ አደራረግ ካለ ብትነግረን። መርሐባ ኢንሻአላህ እነግርሃለሁ። አንዴ ጀማሉዲን አለ አቡ አፍናን አለህ ከላይ አለ ሁሱ እንትን ወደ አፎን ሐማም ነገር ገባ ብሎ ነው ይጠብቁ እዛው አካባቢ ሃይሽ ይገባ ማይክ አነሳለሁኛው እስከሚገባ ሙራጃ አደራረግ ቁርአን ካፈዛችሁ በኋላ ቁርአን ማሐፈዝ ብዙ ሰው ሊሐፈዝ ይችላል።
ግን ቁርአን ያፈዙ ሰዎች ጥቂት ናቸው። ትክክለኛ ሐፊዝ ማለት ነው ቁርአንን በጭንቅላቱ ሸምድዶ ያዘ ሰው ነው። ገብታችኋል? ዛሬ ያፈዝና ነገ የሚጠፋው አይነት ከሆነ ሐፊዝ አይባልም። ሐፊዝ ማለት በየትኛውም ቦታ ላይ ጀምረውለት አንስቶ መቅራት የሚችል መሆን አለበት። ሐፊዝ ማለት ሙራጃ ሳያደርግ ብዙ ጊዜያትን ቢቆይ የማይጠፋ መሆን አለበት። እንደዛ ካልሆነ እኔ ሐፊዝ ነው ብዬ አላምንም ነበር። ልጅ እያለሁኝ ሰዎች ሲያሰግዱ 8-7ቱን ያሰግዳሉ አንድ መስጂድ ላይ። የማታ የሚያሰግዷትን ቀን ከርረው በቃ ደጋግመው ምን ብለው ይዘጋጃሉ። እንዲህ ከሆነ ይሄ ሐፊዝ አይባልም ብዬ ነው የማምነው። በየትኛውም ስፍራ ላይ በየትኛውም ቦታ ላይ ከየትኛውም ቦታ ጀምር አድርገውለት የሚቀጥል መሆን አለበት። ወጣቻው አይደል? እንደዛ እንዲሆንላችሁ ታዲያ ምንድነው ማድረግ ያለባችሁ? እኔ የተጠቀምኩበትን መንገድ ልንገራችሁ፣ ያዙት። ከቻላችሁ ተጠቀሙበት። የዘላለም ነሽ ይሆናል። ከዛ በኋላ ሂፍዛችሁ ባላህ ፈቃድ እኔ ለየት ያለ መንገድ ነበር የፈጠርኩት ለራሴ። እንዴት ነው ይሄን ቁርአን እንዳረሰው የማደርግበት መንገድ ብዬ አሰብኩኝ። ከኛ በፊት የነበሩ ልጆች ዝም ብሎ በረመዳን በመጣ ቁጥር እንዲህ የተዘጋጁ የሚቀሩ ከሆነ ይሄ ሂፍዝ አይባልም። ለእንዴት ነው እንዳልሳል ቀራ ራሱ ለሁል ጊዜ ዝም ብዬ ይዤው ቁጭ የምልበት መንገድ ብዬ አሰብኩኝ። ለዚህ ሁሉ የመጀመሪያው መነሻ ምንድነው? የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ነው። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም إذا قام العبد بالقرآن يعني بالليل ما ينساه አሉ። ቃል በቃል ሲናገሩ አንድ ባሪያ ቁርአንን በሌሊት ከቆመበት ከሰገደበት አይረሳውም ብሎ ተናግረዋል። ካልቆመበት ካልሰገደበት ግን ይረሳዋል አሉ። هذا هو الأصل። ይሄ ነው መሰረቱ። ይብዛችሁን ለማያስ የሌሊት ሶላት ስገዱበት አደራ። እንዴት ነው አካሄዱ የሚለውን ልንገራችሁ። እኔ ተጠቀምኩበት። ሂፍዝ ከጨረስኩ በኋላ በቀን 5 ገጽ ለመቅራት ወሰንኩኝ። ለማፈዝ በቀን 5 በአራት ቀን አንድ ጁዝ ማለት ነው። 20 ገጽ አንድ ጁዝ ነው አይደል? በቀን 5 ያንን በቀን 5 ጀመርኩኝ። ከሶች አልጨምርም የፈለገ ገርቶልኛልና ዛሬ ብዬ ለታቻለ አይደል? ገርቶልኛል ብዬ ለምን 10 አላደርገውም? በቀራ ነችና ለአለም ከበደኝ ብዬ መካከል ላይ ደግሞ ዛሬ 2 እና 3 ይበቃኛል ብዬ አልተውም በፍጹም። አንዴ የወጣ ፕሮግራም ነው የፈለገ ቢሆን ያንን ያወጣሁትን ፕሮግራም ሳልቀራ መንቀሳቀስ የለብኝም። ሱብሂ ላይ እጀምራለሁ። እንዴት እንደማደርግ ተያዳምጡ። ሱብሂ ሶላት ከሰገድኩ በኋላ መስጂድ ላይ ጥግጄ እቀመጣለሁ። ወጣቻለሁ አይደል? መስጂድ ላይ ጥግጄ እቀመጣለሁ። ከዛ በኋላ እሱን አፍዛለሁ ይቀራለሁ። ቁርስ እስከምንበላ ድረስ ያንን በደንብ አድርጌ ሙሉ በሙሉ ካልያዝኩኝ 5ቱን ገጽ በፍጹም ቁርስ አልበላም አልሄድም ነበር። ከመስጂድ አልወጣም። ያን ከጨረስኩ በኋላ ቁርስ እንበላለን። ተመልሰን እንደገና መስጂድ እንገባለን። ከዛ ያንኑ ሌላ አልጨምርም። ያንኑ 5ቱን ገጽ ደጋግሜ ቀራውና አሁንም ከጓደኛዬ ጋር አሰማዋለሁ ወይ ከአስተማሪዬ ጋር አሰማዋለሁ። እሱ እንደጨረስኩኝ አሁንም ከዛ በኋላ ማታ ላይ ደግመዋለሁ። ማታ ላይ ከጓደኛዬ ጋር አሁን ሲሰማ ቁርአኑን ተሰጥቷላችሁ ያዳምጣችኋል። ስትሳሳቱ ከሆነ ይነግራችኋል። ማታ ላይ ግን የመጨረሻው የምታደርጉት ምንድነው? ቁርአንም አትይዙም፣ ጓደኛችሁም አይኖርም፣ ከሁሉም ተለይታችሁ ብቻችሁ ነው። የዛኔ ما تعتمد الا على نفسك براسك ላይ እንጂ አትመረኮዝም። ከጠፋኝ ቁርአን ያለው እንዳትል ከቁርአን ርቀህ ነው የምትቀራው። የመጨረሻው ከጠፋኝ ጓደኛ ይነግረኛል እንዳትል የለም ሁሴን ራስህን ቻል ማንንም አይነግርህም ብዬ ራሴን አሳምነዋለሁ። ተጣጣው በደንብ አድርጌ በእርግጠኝነት መያዜን ካረጋገጥኩ በኋላ ልክ ሌሊት ላይ ያችን ደግሞ እንሰግድባታለን እንቆምባታለን። ሌሊት ተነስቼ ካልሰገድኩኝ ካለፈኝ ዱሃ ወቅት ላይ ተነስቼ ቀን ላይ ሰግደዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ من فاتته الصلاه بالليل فليصلي بالنهار በሌሊት የሚሰግደው ሶላት ያለፈው ሰው ካለ በቀን ይስገደው ያንን በቀባ መልክ ብሎ ተናግሯል። ማሻአላህ ልክ ይሄንን ጨረስኩኝ። የመጀመሪያ የአንድ ቀን ስራዬ ነው። በሚቀጥለው ቀን የሚቀጥለውን 5 በዚህ መሰረት እሰራለሁ። ከዛ የሚቀጥለውን እያደረኩኝ በቀን 5 ገጽ ከቀራችሁ በ4 ወር ታከትማላችሁ። ይሄን እንደጨረስኩኝ ምን አደረኩኝ?
አሳደግኩት። በቀን 5 የነበረውን በቀን 10 አደረኩት። ያ ማለት በሁለት ቀን አንድ ጁዝ ማለት ነው። አሁን ደግሞ በሁለት ወር አከተብኩኝ። የቀድሙ ስንት ነው? 4 ወር። ያሁኑ ደግሞ ስንት? 2 ወር። በአጠቃላይ ስንት ሆነ? 6 ወር ማለት ነው። ጥሩ። ከዛ የሚቀጥለው አሁን ይሄን ደግሞ አሳደግኩት። ስንት አደረኩት? በቀጣይ ይሄ እንደጨረስኩኝ አንድ ጁዝ አደረኩት በቀን። አሁን ደግሞ በአንድ ወር አከተምኩት። ይሄን እንደጨረስኩኝ አሳደግኩት። ጨርሻለሁኝና ይሄንን 5 ወር ብዬ በቃ አጠናቀቅኩ ብዬ ራሴን እንትናለሁ። አንድን ጁዝ በጨረስኩኝ ጊዜ አሁን አሳደግኩት። በቀን ስንት አደረኩት? በቀን 2 ጁዝ አደረኩት። በዛችሁ ፕሮግራም በዛችሁ ሰዓት ይሄንን ሳልቀር አልወጣም። ከሱብሒ በኋላ ጀምራለሁ፣ 2 ጁዝ እቀራለሁ። ቁርስ በልቼ እመለሳለሁ፣ 2 ጁዝ ያንን እደጋግመዋለሁ። ከዚያ በኋላ እንደገና በዚህ መሰረት በቀን 2 ጁዝ ስንት ታደርጋላችሁ? በ15 ቀን ታከትማላችሁ። ከዚያ ታሳድጉታላችሁ። በቀን 3 ጁዝ ታደርጉታላችሁ። በ10 ቀን ታከትማላችሁ። ከዚያ በቀን 5 ጁዝ ታደርጉታላችሁ። በ6 ቀን ታከትማላችሁ። ከዚያ በቀን 10 ጁዝ ታደርጉታላችሁ። በ3 ቀን ታከትማላችሁ። ከዚያ በቀን 15 ጁዝ በ2 ቀን ታከትማላችሁ። ከዚያ በቀን አንድ ጊዜ ታከትማላችሁ። እስከዚህ ድረስ እንዳታቋርጠው። ይሄን ካደረክ ለምን 10-20 ዓመት አይሆንም? ይሄ ይጠፋል ብዬ ያላስብ። እኔ እንደዚህ አድርጌ የጨረስኩት የዛሬ ልጅ እያለ ነው። የዛሬ ስንት ዓመት አስቡት። የዛሬ 13 ዓመት ይሆናል። ለዚህ ሁሉ ሰበብ የሆነ እንደቀራ የሆነ ወላሂ ላሳያችሁ በቪዲዮ። ይሄ ሰውዬ ነው ከልጅነት ጀምሬ የቁርአን ፍቅር በልቤ ላይ እንዲኖር እንድቀራ በቃ አላህ ይዛው ይክፈለው። ጀማዓድን አለ አዋፍናን ሰላም አለይኩም ሁዙ አለይኩም ሰላም። አሁን አገቢ ናቸው። በቃ አንድ ቪዲዮ ነው። ይሄ ሰው ላይ በቃ ታሪኬ ነው። ይሄ ሰው አላህ ይዛው ይክፈለው። እሺ እናንተ ናችሁ መሰለኝ የምትሉ ቪዲዮ ከፈታ ሁሉ አድርጋለሁ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጀማዓድን ሰላም ነው። ኡስታዝ እንደነ ደህና ነው? ሰላም ናችሁ? ሰላም ነው። አፊያ ናችሁ? እንደት ናችሁ? አለን አልሐምዱሊላህ። እና ሰላምታ እየነገርኳቸው ነበር። በቃ ይሄ በህይወታችን ላይ በቃ የደጋና ሀዲሶች ላይ ትልቅ ታሪክ የሰራ ሰው ነው። እኔ ገና ስንሄድ ያገኘነው እሱ ነው። ቁርአን እንድንቀራ በጣም የሚያበረታታን የነበረው እሱ ነው። እና ጀማዓድን አሁን ልጆችን የቁርአን ቤት ልጆችን በዛው በነበረበት ስሜቱ ሳይቀንስ ቁርአን እንዲቀሩ ልጆች እንዲያፍዙ ልጆች የሚያደርገው ነው ሰው። ዛሬ ላይ ምናልባት ጥሩ ደረጃ ላይ ደርሰሃል እንግዲህ ሰው ካለ የዚያ ሁሉ ምክንያትና ሰበብ ይሄ ሰው ነው። ጀማዓድን ነው ማጅዛን ይፈራል። እና ዛሬ ላይ ብዙ ልጆችን በማውጣት ላይ ያለ እንትን በመስራት ላይ ያለ ሰው ነው። የራሱን የግሉን ህይወት ትቶ አስቡት። የእርሱ ጓደኞች አሉ ሀብታሞች ሆነዋል፣ ሌላ ዓለም ላይ ናቸው እነሱ። እርሱ ግን እንደዛ እንስራ እያሉ እየጠየቁትና እያቀረቡለት ብዙ ነገር አንተ ለኛ ሁኔታው ላል ከዚህ ጣና የራስህን ህይወት ምራ እያሉት አይ እኔ ከዚህ መንገድ ልጆችን ከማውጣት መንገድ ላይ አልቀይርም ብሎ እስካሁን በዚህ ላይ ያለ ታላቅ ሰው ነው። እና ይሄ ህይወቴ ላይ ትልቅ ታሪክ ሊሰራልኝ ሰው ነው። አላህ ይዛን ይከራል። አላህ ጀዛኩሙላህ ኸይር። እና መረም ላይ አሁንም መድረሳ ላይ በመስራት ላይ ነው። ምናልባት አሁን ለታገተ ለልጆች ቁርአን ሰው እንዲያፍዙ ልጆችን ዛሬም ላይ እየተቀበሉና እያሳፈዙ ይገኛሉ። በዛ ቦታ ላይ የልጆች የአዳሪ ትምህርት ቤት ቁርአን ሂፍዝን ቢቀሩበት የሚበሉት ማንም የላቸውም። ወላሂ ላዚም ቢገርማችሁ ጀማዓድን ማለት ልክ አባት ነው እዚህ ያሉ ልጆች ማለት ነው። ባህሪያቸውን ሁሉ ያውቀው ነበር። እኔ ተቆጨኝ በሆነ ትንሽ ነገር ማለት ነው። እና አደራ ሁሴን እንዳትነኩት ይላቸው ነበር አስተማሪዎች። እኔ በህይወቴ አንድ ጊዜ ነው ግቢ ላይ የተመታሁት አስታውሳለሁ። አንድ ጊዜ ብቻ ነው የተመታሁት። እሱንም እንደመታኝ ጀማዓድን የሆነ አጥፍቼ መታኝና ሁለተኛ ዝግብ አልመጣልህም ብዬ ስወጣ በቃ ያዙልኝ ብሎ በቃ ለመናቸው። ሁለተኛ አልነካህም በቃ ናቀራ አላህ ይርዚህ። እና በጣም እንትን ነበር አላህ ይዛልክ። አሁንም ድረስ እዛ ቦታ ነው ያለው እያቀራ ነው ያለው። ግን ለመድረሳ የሚሆን ባጀት ያስፈልጋቸዋል። እሱ ከሰው ፊት ቆሞ እየጠየቀና እየለመነ ሰዎችን እያስቀራ ያለው ታውቃላችሁ። ለዚህ ግቢ የሚሆን ባለፈው ሲሰባሰብ የነበረው ገንዘብ እዚህ
ቁርአን ሂፍዝ ዛሬ የሚቀሩ ነው ያለው ነገር እስኪ ማለት ነጫውታችሁ አዳም እሺ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي اللهم يسر أمرنا اللهم لا سهل إلا ما جعلته سهلا وأنت تجعل الحزن إذا شئت سهلا اللهم رحمتك نرجو فلا تكلنا إلى أنفسنا طرفة عين اللهم يسر أمرنا السلام عليكم ورحمة الله وبركاته وندمج ኔትወርክ ተቋረጠ አይሰማማ በቃ ኔትወርክ ይዛቸዋል ያስወጥቷቸዋል قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه إنا نراك من المحسنين قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين واستبق الباب وقدت قميصه من دبر وألف يا سيدها لدى الباب نيتورك أقارتاچو ቪዲዮውን ሆሱ እንደ ቅድሞ አስተካክሏትኝ እንትኑ ቪዲዮውን ከናንተ መሰለኝ እንትኑ አንተና ቪዲዮውን ብለን ጫን በለውና እሱን ሴቭ በለው ከታች ኦኬ ተርኖን እሺ መርሐባ በቃ መርሐባ ይሰማላውን ይሰማል መርሐባ እንግዲህ አልহামዱሊላህ ረብል ዓለሚን እዚህ የሂፍዝ ማዕከል በአሁኑ ሰዓት ከሂፍዝ ማዕከሉ ጎን ለጎን የሚማሩበት ተማሪዎች ምናልባት እንግዲህ ወደፊት ቪዲዮዎቹና እንትኖችን በውስጥ በኩል በዚህ ሊለቀቁ ይችላሉ ከ1500 ያላነሱ ተማሪዎች አሉ አሁን አጠቃላይ ተመላላሹም ሁሉም ሆኖ ከ150 በላይ ደረሳዎች ከየትም ቦታ መጥተው ይማሩበታል ሂፍዝ ማዕከሉ ደግሞ በአሁኑ ሰዓት ወደ 100 የሚጠጉ ተማሪዎችን አሁን በአዲስ ለመቀበል ሞክረናል ነገር ግን ያው እንግዲህ እስከዛሬ ባለው የነበረው እንትን ከኢትካፍ ጀማ ተጀምሮ የነበረ የሂፍዝ ማዕከል አሁን እንግዲህ 8ኛ ዙር ላይ ደርሰናል ማለት ነው 7 ዙር ተመርቋል እንግዲህ ባለፈው እንዳያችሁት የ85 ወንድና ሴቶች 75 ወንዶችና 10 ሴቶች 85 በድምሩ ተመርቋል ማለት ነው ኢንሻአላህ አሁን ደግሞ ቀጣይ ላይ 100 ተማሪዎችን ለማስመረቅ ከሁለት ዓመት በኋላ እንደ አይነት እቅድ አለ ያን እቅድ ይዘን ብንነሳም ነገር ግን ከጊዜ ጊዜ እየደከመ እየሄደ ስለሆነ ሰውም በተለያዩ ወጮች እየተዳከመው ከመሄድ የተነሳ ልጆች መርከዙ ላይ አሁን ሳይገቡ የቀሩ ልጆች አሉ በጣም ከየቦታው ተወዳድረው ከ80% በላይ በነጥብ ያመጡ ውድድሩን አልፈው ነገር ግን ወደዚህ መርከዝ መግባት አልቻሉም በግል የተወሰነ የሚከፍሉ ልጆች ይገቡም እኛ ደግሞ እጅ ላይ ያለችን ረመዳን በምን የሰበሰብናትን ከያላነሰ ተማሪ ብናስገባም ግን ወደ 65 ተማሪዎች
ውጤት ያላቸው ውጤታማ የሆኑ ጥሩ ውጤት ያመጡ ያልናቸው እስካሁን ድረስ ይገባ ይችላል። አሁን ለታ እንግዲህ በቀደምለት ወንድማችን ነው ሰው አማካኝነት ለማሰብሰብ በተደረገው እንትን እስካሁን እኛ እጅ ላይ የገባው ወደ 5 ልጅ የሚይዝ ተቃረበ 2 አመት ስናሰላው ወደ 500 ሺህ አካባቢ ወደኛ ገቢ ሆኗል። ይሄን ወደ እንትን ስናሰላው ደግሞ እንግዲህ እስካሁን ምናልባት በተለያየ ምክንያት ያልስገቡ ሊኖር ይችላሉ። ይሄን ስናሰላው ደግሞ ከ5 ልጅ በሚበልጥ አይደለም። አልহামዱሊላህ እንግዲህ በቀጣይ እዚህ የምታዳምጡ ወንድሞች ቦታውን መጎብኘት ለሚፈልግ እንኳን መጎብኘት ይችላል። አሳዩን በቪዲዮ ብትል ማሳየት እንችላለን። ቪዲዮዎች አሉ። ተማሪዎች ተመላላሾችም ሁሉን ነገር ማየት ይቻላልና በዚህ ቦታ ላይ የሚማሩ ተማሪዎች ከየአካባቢው መጥተው የሚማሩበት ስለሆነ አሁን ከኛ ከክልል ውስጥ ምናልባት ያልመጣ ቢኖር ሶማሌ እንትን ካልሆነ በስተቀር ያልመጣ ማንም የለም። ሁሉም የተሳተፈበት ነው የሂፍዝ ማዕከሉ አሁን እየተማሩ ያሉበት። ስለዚህ በዚህ ላይ ደግሞ በተለይ ደረሳዎች የቲሞች አቅመ ደካማ ልጆች ግን ውጤታቸው ጥሩ የሆነ ለምሳሌ እናቲቱ አሁን በቀደም ትናንትና መታናገረኛ አንዲት ወላጅ ለራሷ ተሳዳ ያመጣይና ልጁ ግን ታፍ ነው በቂራቱ ጎበዝ ነው። ከካምፕ ላይ ከቻይና ካምፕ ላይ ፈተናውን ቻይና ካምፕ ማለት ከስደተኞች ካምፕ ከወለጋ የተፈናቀሉ በቁርአን በጥሩ አቀራር ተመድቦላቸው እየቀሩ ያሉና እዚህ ግን ሂፍዝ ማዕከሉ ሲገቡ በምን እናስገባቸው አልቻለም። የሚበሉት በቤት ውስጥ የሚበሉት የሌላቸው አሉ። ነገር ግን በቁርአን አቀራራቸው ለዒልሙ ጎበዝ ናቸው። እንዲህ አይነት ተማሪዎችን ወደ መርከዙ ላይ አሁን አስገብተን ለመቀጠል ተቸገርን አልቻለም። ስለዚህ ምስክርነቱ ማንም መመስከር የሚችል ነው። ቦታውን ወንድማችን ሁሱም ደግሞ ከዚሁ መርከዝ የወጣበት መሆኑም የነገራችሁ ነው። ጀዛኩሙላሁ ኸይረን። አሁን ይሄንን ቶሎ ደርሰንበት በቀደም በተጀመረው መሰረት ጥሩ ውጤት ላይ ብንደርስና ውጤታማ ሆነን የምታወት ነው በየቀኑ መልቀቅ እንችላለን ያለውን ነገር ውጤቱን እያንዳንዱን እንቅስቃሴ መልቀቅ እንችላለን። አልহামዱሊላህ እንግዲህ ወንድማችንም እዚሁ ያሁን የገባውበት እንትን እሱም የአንደኛው መምህር ነው ከዚህ ቦታ ላይ አልহামዱሊላህ። ለማንኛውም የተጀመረው ነገር ሰፋ አድርጋችሁት ወላሂ ተጠቀሙበታላችሁ ለአኺራችሁ ነው። ወዴት ማለት አትራፊነታችን ተማሪዎች ላይ ብቻ ነው እንጂ ከጎን የምናተርፈው ነገር የለንም። ምንም ሌላ የምናተርፈው የለንም። የምናተርፈው ትርፋችን ይሄው ቁርአኑ ነው። ስለዚህ ኢንሻአላህ ጀዛኩሙላሁ ኸይረን ባረከላሁ ፊኩም። እነን እድል ያገኛችሁ ወንድሞች የተሳተፋችሁ አላህ ይቀበላችሁ። ባረከላሁ ፊ ማሊኩም ወአለይኩም። አላህ በረካ ያርግላችሁ። ገንዘባችሁ ተዋጣችሁትን አላህ ይቀበላችሁ። በእጃችሁ ላይ ያለውን ተባረካላህ ያድርገው። የምትመነዱበት ነውና የሚያስደስታችሁ የምትደሰቱበት ነው። ቀጥሉበት እንላለን። እንግዲህ የተጀመረው ነገር ይቀጥል ነው የምንለው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። መርሐባ ጀዛኩሙላሁ ኸይረን ጀማዓ ተማሪዎች አሉ። አሁን አንዳንድ ተማሪዎች ካሉ ቢቀሩ ምናምን እንደተሰሙ በጣም አሪፍ ነው። እስኪ የቀይሉላ ሰዓታቸው ነው ግድ ለምን እንቀሳቀሳልና አመጣለን እና አሁን እኛ ጋር ያው ያለ ሰዓት እንትን 7 ሰዓት ከምን ሰዓት ከምናምን ነው ችግር የለም። ካልተኙ እንትን ላለን መርሐባ አቅርበን ነበር። አሁን ለተማዘጋጅተን ነበር ችግር የለም። አሁን ቢሆን ማምጣት እንችላለን። እሺ የአንድ ተማሪ የ2 አመት ስንት ነው እያሉ ነው? የአንድ ተማሪ የ2 አመት ስንት ሊሆን ይችላል? አዎ እንግዲህ 60 ሲባዛ በ2 120 ሺህ ነው የአንድ ተማሪ። የአንድ ተማሪ 120 ሺህ የአንድ አመት 60 ሺህ ብር የአንድ አመት 60 ሺህ ብር የ2 አመት ደግሞ 120 ሺህ ማለት ነው። 120 ሺህ ማለት የሚችለውን አቅም መርዳት ይችላል። ደስ ያላችሁ 5 ሺህ ብር ሊሆን ይችላል። ከዛም በላይ ደስ ያላችሁ ማገዝ ትችላላችሁ። አዎ ወርሃዊ ወጪው 5 ሺህ ነው። በቃ ሊሆን ወርሃዊ ወጪው 5 ሺህ ነው። ባለው 5 ሺህ ብር ታስቡ በዚህ ነው ኢንሻአላህ የታለ ሰው መርዳት ይችላል። አካውንቱን አንድ ኮሜንት ላይ ላስቀምጠው ጀማዓ አካውንቱን ንገረኝና ኮሜንት ላይ ላስቀምጥላችሁ ልጆች አካውንቱን ንገረኝ። አይዋ አካውንቱን መራባ 1000 እሺ 1000 እሺ አንድ ጊዜ ቆይ እኔ ለአንድ ተማሪ ይችላል ኢንሻአላህ ይላል። አላሁ አክበር ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር 1000 ኢንሻአላህ ተባረከላህ ጀዛኩሙላሁ ኸይረን ባረከላህ። እሺ እንትኑ 1000 29 87 03
894 በቃ የሶስት ሰዎች ስም ያመጣል። ጀማሉዲን ብሎ ከመጣ ከዛ መሐመድ አስራር እና አብዱ ይላል። ችግር የለም። አላህ ይጨምርለት ወንድማ። እንግዲህ ይሄንን ይችላል ያለውን አላህ Subhanahu Wa Ta'ala ዱንያ አኺራውን አላህ ያሳምር። ኸይሩ ሁሉ አላህ ይወፍቅልን። ጀነቱል ፊርደውስ አላህ ይወፍቅልን። مع النبي الصديق والشهداء والصالحين ከደጋጎች ጋር የውመል ቂያማ ከሚቀሰቀሱት አላህ ያድርሽ። ሹክራን ጀዛኩሙላሁ ኸይር። አሚን አሚን። ያው እና ኮሜንት ላይ ያስቀምጨላችኋለሁ። ስክሪንሻት አድርጉት። አንድ አሁንም ደግሜ ላስቀምጥላችሁ። መርዳት የሚፈልግ ማገዝ የሚፈልግ ካለ በዚህ ማገዝ ማለት ነው። ያው እና ላስቀምጥላችሁና እይት ስክሪንሻት አንስት እሺ መጣው ልጆቹ የመጣ ካለ አስቀሯቸው። እሺ ቆይስ ሂዶ ትናንትና እኮ እሱ እንማች አሁን ወደ ቀይላ ስለሆነ ትናንትና እኮ ያዘጋጀነው ነበር ማለት አይቻልም። ግዴ ላይቭ መሆን አለበት። እሱን እንትናጥለም የለልቀቀለ ወይስ ነው ላይቭ ያያቸው ላይ ቢቀሩ ነበር ከተቻለ እዚህ ጋር ባያቸው ደስ ይላል። ታኝታው ከሆነ በቃ ችግር የለም ጀማል ሌላ ጊዜ ወይ ማታም ቢሆን ማታ እኮ ሰዓት አውቀን በነበር እናዘጋጃቸው ነበር። ለምን ለሊ ስለሚነሱ እንዲያርፉ ተደርጓልና ቆይንካም በዚህ ቁጥር እንትን ብላችሁ አግዛቸው። መነየት የሚፈልግ ገብታችሁ ትነይታላችሁ ወይንም በኮሜንት በቃ ከአካውንት ላይ ተቀምጧል ከታች ማን ነው ኮሜንት ላይ ተቀምጧል አካውንቱ ሲያውቁና አግዘው ያድርሳል። በኋላ ከእርሷ ጋር ህይወትን ቀጠሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከዚህ ከእርሳቸው ተግባር እንደምንረዳው የቁርአንን አያ የሚፈስርልን ወይ የሳቸው ንግግራቸው ነው ወይ ተግባራቸው ነው ወይ ተቅሪራቸው ነው። السنة تنقسم إلى 3 أقسام سنة قولية سنة فعلية سنة تقريرية። ስለዚህ ከዚህ ከተግባራቸው ከሱና ፊዕሊያቸው እንደምናየው እርሳቸው ከአይሁድና ከክርስቲያን ጋር ህይወትን የጀመሩት እስልምናን የምትቀበሉ ከሆነ ብለው አስቀምጠውላቸው ዳዕዋ አድርገውላቸው ከሰለሙ በኋላ ነው። هذا الذي فهمته من هذه الآية يعني እሺ አመሰግናለሁ። ሌላኛው ጥያቄ ደግሞ በእስልምና ላይ ስለ ሶላት አሰጋገድ ለምሳሌ ሱብህ ይሄን ያህል ረካ ዙሁር ይሄን ያህል ረካ የሚል በቁርአን ወይ በሐዲስ የተጠቀሰ አለ የለም? ይሄንን እንዴት ታብራራለህ? አለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ በጥቅሉ ትእዛዛትን ያዛል። الأوامر الإجمالية توجد في القرآن والسنة تفسر أو تبين ذلك وتشرح ذلك وأنزلنا إليك الذكر لتبين للناس ما نزل إليهم ولسوجت وردون إهن ذكر القرآن أنت لتبرر الله شوزن دورت كل هي على الله سبحانه وتعالى إنك رشوا نبياتنا صلى الله عليه وسلم حديث لا برر نبياتنا صلى الله عليه وسلم حديث لا برر قال الله ሶላት ስገዱ ብሎ ያዛል። ሐጅን አድርጉ ብሎ ያዛል። ዘካን ስጡ ብሎ ያዛል አይደል? እንዴት ነው ዘካ የሚሰጠው? ከምን ያክል ይሰጣል ቢላን ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያብራራሉ። ሶላትንም ልክ እንዲሁ ዘካንም ሐጅንም ሁሉንም እንዲሁ። ታዲያ ከየታቸው ነው የሚያብራሩት ከተባለ ከአላህ ዘንድ በመጣ ምሪት እንጂ ከራሳቸው አይደለም። ከራሳቸው አይደለም። الله بالقرآن لا راسه سيمسكر الله شو وما ينطق عن الهوى إن هو إلا وحي يوحى إليه محمد كراسو كالبولدو عندنا يناقرم رسول كان يزند بيتلالف اللتن رأي بتشانا بيناقر إلى نبياتنا صلى الله عليه وسلم حديث لا يمنارو أوتيت القرآن ومثله معه قرآن تستهون كرسم قاري أرسونا مسيا تستهون يارو أياشو لنقاقر بما درق لي عندنا شو قرآن الحديث لا ينفك أحدهما عن الآخر عندك لا يلي بفسو ولتم ملائكتاچو كالله زندنا قرآن حديث عندنا تاچونا لينتاچو مندنو قرآن قالوا ملائكتم كالله زند سيهون حديث ملائكتو كالله زندنا
ቃሉን ግን አላህ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩ ራእይ የተደረገላቸው የተገለጠላቸው። ከራሳቸው ግን አላመነጩትም። ከማን ዘንድ ነው የመነጨው? ልክ እንደ ቁርአን ከአላህ ዘንድ የመነጨ ነው። ምክንያቱም ሃይማኖታዊ ጉዳይ ላይ ከራሳቸው አንዳችን ሊናገሩ አይችሉም እና ራሳቸው ይሄን ማን የመሰከረው? ራሱ ቁርአን ይመሰክራል። ወማ ينطق عن الهوى ሙሐመድ ከራሱ አንዳችን አይናገርም። ታዲያስ إن هو إلا وحي يوحى የሚገለጥለትን ራእይ ብቻ ነው የሚናገረው ይላል። ስለዚህ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሁሉም ነገር አብራርተዋል። እሺ قال النبي صلى الله عليه وسلم ما من خير إلا وقد أخبرتكم عنه وما من شر إلا وقد حذرتكم عنه. እሺ ወንድሜ አመሰግናለሁ። የመጨረሻ ጥያቄ ልጠይቅና ወጣ ስለ ዙልቀርነይን በተነገረኝ ነብይ ነው ወይንስ አይደለም የሚል ብዙ ሰማለሁና ስለሱ ነገረኝና የመጨረሻ ጥያቄ ነው። አመሰግናለሁ። والله اعلم ነብይ ነው ወይንስ አይደለም የሚል አልተገለጸም። ነገር ግን ረጁሉን ሷሊህ ደግና መልካም ሰው ነው። አላህ Subhanahu Wa Ta'ala ስልጣንን የሰጠው ሰው ነው። ታሪኩን በቁርአን ላይ ገልጾታል። ስልጣን የነበረው ደግና መልካም የሆነ የአላህ Subhanahu Wa Ta'ala ባሪያ እንደነበር ነው የሚገልጸው ቁርአን። ነብይ መሆኑን አይገልጽም። እሺ والله اعلم. مرحبا جزاك الله خير. استمرت تمرت ሰላም ነው እንዴት ነህ? አለን ይመስገን አለን። እሺ ጥያቄ ነበረኝ። እሺ ጥያቄ ነበረኝ። ሙስሊሞች ለምንድን ነው መካ የምትሄዱት? መካ ላይ ምን አለ? በጣም ጥሩ። መካ ውስጥ ምንም ነገር የለም። በውስጡ ላይ ሰዎች ናቸው ያሉት። እሱን ቀጥ አድርገው የያዙት። ለመካ ላይ ለምንድን ነው የምትሄዱት ከሆነ ለሁለት ዓላማ ነው መካ የተሰራው ወይንም ካዕባ የተሰራው። እሺ አንደኛ ሶላትን በምንሰግድ ጊዜ የስግደት አቅጣጫ እንዲሆን ዘንድ ብቻ፣ ሁለተኛ ደግሞ የአምስተኛውን የእስልምና መሰረት የሆነውን ሐጅን መፈጸሚያ ቦታ ስፍራ ነው አይደለም። ለዚህም ዓላማ ነው አምላክ እንዲሰራ ያዘዘው። ነብያቶች ናቸው የሰሩት። ልክ እንዲሁ የተሰራበትም ዓላማ ለሁለቱ ብቻ ነው፣ ለአቅጣጫ ነው። አንደኛው ይሄን በቁርአን ላይ አላህ ሲናገር ዓላማውን فولي وجهك شطر المسجد الحرام ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ አዙረህ ስገድ እያለ ይናገራል። አቅጣጫ ብሎ ይጠቅሰዋል። አቅጣጫነት ነው እሱ። ሰዎች ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ እንዲሰግዱ የተቀመጠ የሆነ አቅጣጫ ነው። ይህ ለሰማይም ዓለም ላሉ መላእክቶችም ያለ ህግ ነው። ከኛ በፊት አላህ ይሄንን ለሰማይ ዓለም አድርጎታል። በሰባተኛው ሰማይ ላይ በይተል ማዕሙር የሚባል ልክ እንደ ካዕባ የመላእክቶች መስጂድ ይገኛል። አላህ በቁርአን ላይ ይጠቅሰዋል። ወልበይቲል ማዕሙር ይላል። እዚያ ላይ መላእክቶች እየሄዱ ይሰግዳሉ። ልክ እኛ መካ ሄደን እንደምንሰግደው ወደዚያ አቅጣጫ ዙረን እንደምንሰግደው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? اطلعت في السماء السابعة فرأيت إبراهيم عليه السلام مسندا ظهره على بيت المعمور وبيت المعمور مسجد الملائكة يدخل فيه كل يوم 70,000 ملك من دخل إليه مرة لا يعود إليه إلى يوم القيامة وكما قال النبي صلى الله عليه وسلم. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሰባተኛው ሰማይ አረግኩኝ፣ በዚያም ላይ አብርሃምን ተመለከትኩት፣ ጀርባውንም በቤተል ማዕሙር ላይ አስደግፎ ተመለከትኩኝ። ቤተል ማዕሙር የመላእክቶች መስጂድ ነው። በእርሱ በቀን 70,000 መላእክቶች እየሄዱ ይሰግዳሉ። በዚያ አንድ የመስገድን እድል ያገኘ ድጋሚ ያን እድል እስከ ትንሣኤ ቀን ድረስ አያገኝም ማለት ያ ማለት እዚያ ቦታ ተገኝቶ ሄዶ መስገድን። ምክንያቱም መላእክቶች በጣም ብዙ ናቸው። 7 ሰማያቶች አሉ። በሰባቱም ሰማያት ሁሉ መላእክት ይገኛሉ። ስለዚህ ያ ለሰማይ ዓለም የነበረውን ህግ አላህ ለምድር ሰዎችም ለአማኞች አመጣው። አየህ ወደ አንድ አቅጣጫ ዙረው እንዲሰግዱ አንድ ስፍራ ተሰባስበው ይሄንን የአምላክ ህግና ስርዓት ይሰሩ ዘንድ አደረገ። የሰሩት ማናቸው ከተባለ ከመጀመሪያው ምድር ላይ ሲመሰረት ጀምሮ የነበረ ቤት ነው። አላህ በቁርአን ላይ ሲናገር ኢነ አወለ በይቲን ወዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል። ለመጀመሪያ ጊዜ በምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው እያለ ይናገራል። አያ ለመጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ በመካ ላይ የሚገኘው ነው እያለ ይናገራል። ተውታል። ይሄን ቃል በቃል አላህ በቁርአን ላይ ይናገራል። ታላቁ አብርሃም ሄዶ ሰርቶታል እሱ። ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂረ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ይላል። ወደ አብርሃምና ወደ ልጁ ወደ እስማኤልም ቃል ኪዳንን ያዝኩኝ ቤቴን ስሩ አጽዱ በማለት ካዕባ
ለምን ዓላማ للطائفين ለሚዞሩት ወይንም ሐጅን በሚያደርጉ ጊዜ ከሐጁ ስነ ስርዓት መካከል አንዱ ጧፍ ስለሆነ ሩክን من اركان الحج ስለሆነ እርሱን እየጠቀሰው ነው አላህ Subhanahu Wa Ta'ala ሐጅ ለሚያደርጉ ሰዎች አለ አያ አንደኛው ዓላማ ለሐጅ መስሪያ ነው ቅድም እንዳልኩት ልክ እንደው والعاكفين በሌላ ቦታ ላይ والقائمين ለሱረቱ الحج ላይ በእርሱ ቆመው ለሚሰግዱ ሰዎችም አቅጣጫ ይሆናቸው ዘንድ አለ ለሁለቱ ዓላማ ነው ታል والركع السجود ብሎ የሶላቱን ተግባራቶች ወደ እርሱ ለሚሰግዱና ሩኩዕ ለሚያደርጉ ሰዎች ብሎ አላህ Subhanahu Wa Ta'ala ገለጸው ይህ ነው ከዚያ በኋላ ኢብራሂምና እስማኤል ይሄንን የአምላክን ቃል ኪዳን ተቀብለው ሰሩት እንደሰሩት ማስረጃ አለው ወይ አዎ ቀጥሎ እዚያው ሲናገር አላህ وإذ يرفع إبراهيم القواعد من البيت وإسماعيل لا አብርሃምና ልጁ ኢስማኤልም ከቤቱ መሰረቱን አንስተው በሰሩ ጊዜ ያለ ይናገራል ስለዚህ ካዕባ በአምላክ ትእዛዝ በሁለት ታላላቅ ነብያት ለሁለት ዓላማ የተሰራ የሆነ ቤተ አምልኮ ነው አቅጣጫ እና የሐጅ ስነ ስርዓት መፈጸሚያ ስፍራ ነው ይሄን ይመስላል አሪፍ ነው አሁን ገፍተኛል አዲሱን ስክሪፕት ኦኬ ነብዩ መሐመድ ለዓላማት መልእክተኛው ነው ለመላክ መረጃ አለ ከቁርአን አላህ በቁርአን ላይ ምን ይላል የነብያት ምዕራፍ የሚለው ምዕራፍ ላይ መጨረሻው ገጽ ላይ ምን ይላል ወማ አርሰልናከ ኢላ ረህመተን ሊልዓለሚን ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራቸዋል በሱረቱ ሰበእ ላይ አላህ Subhanahu Wa Ta'ala ምን ይላል وما أرسلناك إلا كافة للناس بشيرا ونذيرا ولكن أكثر الناس لا يعلمون إلا التقالي لسوج كلنا يلاكوه يالي ناقراتشوان ما أرسلناك إلا كافة للناس التقالي لسوج كلنا يلاكوه بشيرا ونذيرا بشار الناس إلا يالي بليلا وتلي بسورة الأعراف لا بلال قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض لا إله إلا هو يحيي ويميت يالي ناقرا يهنا الله سبحانه وتعالى من قل يا أيها الناس محمد هوي سوج هوي بلاتشو إني رسول الله إليكم أني ولن أنت يتلاكوي ملكتنياني بلاتشو جميعا التكالي له اللاتشو يتلاكوي ملكتنياني بلاتشو يالي ناكرا سلزي نبي صلى الله عليه وسلم لآدم يتلاكو ملكتنياناتشو يهني مثلا إيش ኦኬ አሪፍ ነው አመሰግናለሁ እዛ ጋር ለኛ ሲነግሩ ሌላ ነገር ነው እዚህ ጋር አስረዳኝ ነገር ትንሽ የተሻለ ነው አመሰግናለሁ ለማንኛውም እየመጣሁ ጠይቃለሁ አብሽር እሺ السلام عليكم وعليكم السلام ورحمة الله وبركاته دينا تمام الله الحمد لله ጥያቄ በስራ ጉዳይ መጠየቅ ፈልጌ ነበር እሺ ሆቴል ላይ ተቀጥሮ መስራት ኢትዮጵያ ላይ 5 ስታር ሆቴል ላይ እንዴት ይታያል እንደ ሆቴሉ ስራ ይወስናል حرام የሚሰራበት ቦታ ከሆነ አንተ በዚያ ላይ አገልግሎት የምትሰጥ ከሆነ በحرام ላይ በተባበር አይቻልም እንደ ሆቴሉ ስራ ይወስናል እኔ አሁን በፋይናንስ ስራ ላይ ነው በፋይናንስ ስራ ላይ ነው ያለሁት እኔ ሆቴሉ የሐራም ስራዎችን ይሰራል አንተ ተቀጥረህ የምትሰራበት ቦታ አዎ እንደዛ ከሆነ አይሆንም አዎ የሐራም ስራዎችን የሚያስተናግድ ሆቴል ከሆነ መጠጥ የሚሸጥበት ምናምን አይሆንም አይቻልም እሺ አመሰግናለሁ ነብያችን ሰለላሁ ዐለይሂ ወሰለም ان الله اذا حرم شيئا حرم اكل ثمنه አሉ ምናልባት አንዳንድ ሰዎች እኔ እዛ ስራውና ሐራሙን ነገር እስካልሰራው ድረስ እዛ ተቀጥሮ በሰራ ምን ችግር አለው እንዳይሉ ይሄንን በነብያችን ሰለላሁ ዐለይሂ ወሰለም ተጠይቀው ተናግረዋል በዘመናቸው አስካሪ መጠጥ ሐራም ነው እንዳትጠጡ ብለው ሰዎችን አስተምረው በቁርአንና በሐዲስ ላይ በመጣው መሰረት ሲናገሩ ጊዜ እኛ ልንጠጣ አይደለም ነገር ግን ሽጠን ገንዘቡን ለመጠቀም ነው ብለው ሰዎች ጠየቋቸው ምን ብለው መለሱላቸው ለነዚህ ሰዎች ان الله اذا حرم شيئا حرم اكل ثمنه አሏቸው አላህ አንድን ነገር እርም ሲያደርግ የእርሱንም ዋጋ መብላትን እርም አድርጓል ብለው ነገሯቸው ወዲያው እነዚያ ሰዎች ሊሸጡ ያመጡት ደፉት ስለዚህ ሐራም ስራቸው የሚሰራበት ቦታ ላይ ሆቴል ላይ ምናምን ተቀጥራችሁ
እናንተ ሂሳብ ቦታ ላይ ቢሆንም እንኳን መስራት አይቻልም። እሺ السلام عليكم. عليكم السلام ورحمة الله وبركاته. هوسو እንዴት ነህ? الحمد لله. ጥያቄ ነበረኝ። እሺ ጥያቄ ስለ ውርስ ነው። እና በፊት እናት አባቶቻችን በህይወት እያሉ ስለ ውርስ ገንዘብ ስለ መሬት ሴት እህቶች አሉን፣ ሁለት ነን እኛ ወንዶቹ ማለት ነው። እና አባቴ በእኔ ስም ግማሹን መሬት አወረሰ ማለት ነው በህይወት እያለ ላንተ ነው ማወርሰው ብሎ። እናቴ ደግሞ ለታናሽ ወንድሜ እሱ ነው የሚወርሰው ብላ አወረሰች። ከዛ ያው እናት አባቶቻችን አሁን በህይወት የሉም አላህ ይርሃማቸው አልፈዋል። እና እነሱ በሞቱ በስንት አመታቸው አንድ እህታችን ከመሬቱ ታካፍሉኛላችሁ ምናምን አለች። በህይወት እያሉ የኛ ልጆች ተናናሾች ማሳደጊያ ነው ይሄን እንዳትነኩብኝ ብሎ አባታችን ያውቃል ገብቷል። ይሄን እንትን በይና ጠይቂና ይገባሻል ተደባሽ ትሰጫለሽ ተባለኝ። እና እኛም ያው አሁን ጥያቄ እስከምንጠይቅ ብለን እየሰጠናና ያለን አሁን እንዴት ይታያል? መስጠት ይቻላል ወላ? يقول الله سبحانه وتعالى يوصيكم الله في أولادكم وقال سبحانه وتعالى للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون مما قل منه أو كثر نصيبا مفروضا. الله في القرآن لا يعدل أبلا يوصيكم الله في أولادكم أني أملاكاتشو الله سلالجوتشاتشو هذا لا تشوالله ياري ناكرا ورسك في الله سناكر جزي للرجال نصيب مما ترك الوالدان والأقربون ለወንዶች ልጆች ወላጆቻቸው እንዲሁም ዘመዶቻቸው ጥለውላቸው ንብረት ድርሻ አላቸው። ወሊኒሳ ለሴቶችም ልክ እንዲሁ ነሲቡን ድርሻ አላቸው። ሚማ ተረከ الوالدان والأقربون ወላጆቻቸው እናት አባቶቻቸው እንዲሁም ዘመዶቻቸው ጥለውት ከሄዱት ንብረት ድርሻ አላቸው አለ። ሚማ قل منه أو كثر ከእርሱ ካነሰውም ሆነ ከበዛውም ማለት ነሲበን መፍሩዳ ግዴታ ሲሆን ይሄ ድርሻቸው እያለ አላህ Subhanahu Wa Ta'ala ይናገራል። ስለዚህ ሴት ልጅን ወንድ ልጅ ካለ አትወርሰም ብሎ ያመለካከት ስህተት ነው። ይሄ ያለው መጽሐፍ ቅዱስ ላይ ነው። እንደ ክርስትና መጽሐፍ ቅዱስ ላይ ሴት ልጅ የመውረስ ድርሻ የሚኖራት ወንድ ልጅ ቤት ውስጥ ከሌለ ነው። ያታቻል በእስልምና እስከተባለ ሴት ልጅ ድርሻ አላት። በእስልምና ሴት ልጅ ድርሻ አላት። በእስልምና ያን ድርሻዋን ይሰጣታል። ስለዚህ ወላጆች አላህ ሊፈሩ ይገባል። በህይወት እያሉ ላከሌ ልጅ ሄደን አውርሻለሁ ብሎ ፈርሞ መሄድ አይቻልም። ያን ዛዚያቸው ይፈጸማል ወይ አይፈጸምም? ስህተት ነው፣ ተቀባይነት የለውም። ሸሪዓ ባስቀመጠው ክፍፍል መሰረት እንዲከፋፈሉ መተው እንጂ ያለባቸው ያን ነገር ለአንደኛው ልጃቸው ይሄን አንተን ስለምወደህ ይሄን ስለምወደህ ብለው ለዚያ እንትን ማለት አይችሉም፣ መፈረም አይችሉም። ይሄን ይመስላልሽ። አይ ያቀለቀት ماشي. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام ناتشو. الحمد لله. وسو أتصور دنيشة إني نزهرو دتوسنا جزء بزينات أتمتع الناس اللي متوجه كارلو الناس اللي مقبلنا عندهم دمو قرآن مقراتي مفلقوتج እነሱ እኔን ያናግሩኝ ዛሩ ማግኘት የምትፈልጉ እኔን ወይም ደግሞ ቢንት ሙስሊምን አናግሯት ታገኛታላችሁ ማለት ነው። እሺ እስልምናን ተቀብላችሁ እስላማዊ ትምህርት ያልጀመራችሁ ካላችሁ አናግሯት ሙ አልቀይስ የምትለው። እሺ ጥያቄ ለቀጥል። السلام عليكم ورحمة الله وبركاته. عليكم السلام. أستاذ وسو. سلامنا. كيف حالك؟ الحمد لله. أريد أن أتشرف بك. حياك الله. أندات ولا تقدمتي؟ يلا تفضل سمعك.
أعوذ بالله من الشيطان الرجيم. ولقد آتينا داود منا فضلا يا جبال أوبي معه والطير وألنا له الحديد أن يعمل سابغات وقدر في السرد واعملوا صالحا إني بما تعملون بصير ولسليمان الريح غدوها شهر ورواحها شهر وأسلنا له عين القطر ومن الجن من يعمل بين يديه بإذن ربه ومن يزغ منهم عن أمرنا نذقه من عذاب السعير يعملون له ما يشاء من محاريب وتماثيل وجفان كالجواب وقدور الراسيات يعملوا آل داود شكرا وقليل من عبادي الشكور. صدق الله العظيم. فلما قضينا عليه الموت ما دلهم على موته إلا دابة الأرض تأكل من سأته فلما خر تبينت الجن أن لو كانوا يعلمون الغيب ما لبثوا في العذاب المهين. جزاك الله خير حبيبي. القرآن حفظنا؟ نعم. كيفنا؟ كوتشا. كومبولشا. ما شاء الله ما شاء الله ما شاء الله. قرآن حفظوا وطاعتوች ما شاء الله ደስ ይላል። አላህ ይጨምርልህ። ጥሩ። እሺ ጥያቄ አለ ቀጥሉ። السلام عليكم. وعليكم السلام ورحمة الله وبركاته. وصلني ጥያቄ ነበረኝ። እሺ ጥያቄው ካን ልተስማምቼ ነበረ ልትጋቡ? አዎ። እሺ ተዘሰ ከዛ እኔ ከሱና ከኔ ቤተሰብ ነን። ያው ያናክል ቅርብ ዘመድ አይደለም። ከዛ በኋላ እኔ ቤተሰብ ምናምን ሳስተዋውቅ ደግሞ ቤተሰብ ዝምድና አለ ምናምን አይቻልም አሉ። እንደዚህ ሲሉን ደግሞ እኔ ይሄንን መልስ ለሱ ማቀረብኩት ማለት ነው። ዝምድና ምን ያክል ነው? ምንሽ ነው? ዝምድና ያናክል ቅርብ አይደለም። ሩቅ ነው? አዎ ሩቅ ነው። ለማንኛውም ትዳርን የማይከለክል የዝምድና አይነት ቤተሰብ መሰረት አድርገው ቢከለክሉ አሳማኝ የሆነ ምክንያት አይደለም። ዲንና አኽላቅ ካለው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ሃይማኖትንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ለትዳር ቢጠይቃችሁ ዳሩት ይህን ሰው ብሎ ተናገሩ። ስለዚህ ሩቅ የሆነ ከሆነ ይሄ የሚከለክል ነገር አይደለምና በዚህ መከልከል ተገቢ አይደለም። ግን ታገሱ፣ ንገሯቸው የሚከለክል እንዳልሆነ አስረዷቸው ቀስ ብላችሁ። ከተቀበሉ ሰየውን ቢካሉ ቤተሰብ ያለ ምንም ምክንያት አሳማኝ የሆነ ሸሪዓዊ ምክንያት ሳይኖራቸው አንድርም ብሎ እንዲብል ያ ሰው ዲንና አኽላቅ ያለው የማስተዳደር ችሎታ ካለው ሁሉ ነገር ሙሉ ሆኖ ሳለ እንዲብሉ ሸሪዓ ፍርድ ቤት ሊካ ማሰር ይችላል። እሺ ናትናኤል ሰላም። እሺ ጀዛከላህ ኸይር። ናትናኤል ይሰማል? አሎ ናቲ? አሎ ናቲ? እሺ يا سلام مدرسة أنا أتكتل حسو قرأ بارك الله فيك. أنت كتل لا أنت يفلكت الله.
قرأنا يالنا قرأنا شو قتل يقدم يلا. لقد كان لسبإ في مسكنهم آية جنتان عن يمين وشمال كلوا من رزق ربكم واشكروا له بلدة طيبة ورب غفور فأعرضوا فأرسلنا عليهم سيل العرم وبدلناهم بجنتين ذواتي أكل خمط وأثل وشيء من سدر قليل ذلك جزيناهم بما كفروا وهل نجازي إلا الكفور وجعلنا بينهم وبين القرى التي باركنا فيها قرى ظاهرة وقدرنا فيها السير سيروا فيها ليالي وأياما آمنين فقالوا ربنا باعد بين أسفارنا وظلموا أنفسهم فجعلناهم أحاديث ومزقناهم كل ممزق إن في ذلك لآيات لكل صبار شكور. كفاني شيخ. ولقد صدق عليهم إبليس ظنه فاتبعوه إلا فريقا من المؤمنين وما كان معهم عليهم سلطان. ولقد صدق عليهم إبليس ظنه فاتبعوه إلا فريقا من المؤمنين. بالتفسير سيطانا بأن رسولاي قمتون اونا جرقباتشو تكيت يا أمانيوش جفرا سيكارو بزوچون تكتلو تيالة تناكرة سيطان من أسبو نبر من قمتو نبر كتبالا كسماي ودا مدر بتتعالى قزي اندي بلو تناقرو نبر ولأضلنهم ولأمنينهم ولآمرنهم فليبتكن آذان الأنعام فليغيرن خلق الله ومن يتخذ الشيطان وليا من دون الله فقد خسر خسرانا مبينا. ولأضلنهم على أتأمتشوا لهم يا آدم لجوتشن على ولأمنينهم وشتي هنا من نيوتن أسمنياتشوا لهم على الله انك كاراشوف كالله جل لنا كربت تجزو በቀጣዩ ዓለም ገነትን ተወርሳላችሁ የደስታ ባለቤት ትሆናላችሁ እያለ በአደም ልጆች ልብ ውስጥ ይሄን ሁሉ የሚነዛላቸው ሰይጣን ነው። ወለአሙረነሁም ፈለዩበቲኩነ አዛን الانعام የእንስሳቶቻቸውንም ጆሮ እንዲቆርጡ አዛቸዋለሁኝ አለ። አይታችሁ ከሆነ ገጠር አካባቢ ላይ እንስሳቶቻቸውን ያንጠለጥሉላቸዋል፣ አንገታቸው ላይ ጆሮአቸውን ይቆራርጣቸዋል። ይህ لجلب النفع ودفع الضرر ጥሩን ነገር ያመጣልናል፣ መጥፎን ነገር ይከላከልላቸዋል እንስሳቶቻችን በማለት ብዙ ነገር ያደርጉባቸዋል። ይህ ከሰይጣን ነበር። በአላህ ላይ ብቻ ሲሆን ይሄ ሁሉ ነገር ሰይጣን ግን በእነዚህ ነገር ላይ ያደረገባቸው ወሰወሳቸው ወደዚህ። ወለአሙረነሁም ፈለዩገይሩነ خلق الله የአንተን አፈጣጠራቸውንም እንዲቀይሩ አዛቸዋለሁኝ አለ። ዛሬ ሰዎች አይታችኋል፣ በተለይ እምነት አልባ የሆኑ ሰዎች በውጭ ዓለም ላይ አፈጣጠራቸውን ይቀያይራሉ፣ ብላሳቸውን ይቆርጡታል፣ ከንፈራቸውን ይቆርጡታል። ይሄ ወሽም ምንድነው ንቅሳት ምናምን እንዳለ እነዚህ ሁሉ ሰይጣን ያሰባቸው ነገራቶች ናቸው። በሰው ልጆች ላይ አደርጋቸዋለሁ ብሎ ያን ሁሉ ሰይጣን ኦን አደረገበት የአደም ልጅ አላህ። ፈተበዑሁ ተከተሉት ኢላ ፈሪቀን ሚነል ሙእሚኒን
ከምእመናን ጭፍራ የሆኑ ጥቂቶች ሲቀሩ አለ። ሌላ ምኞትም ነበረ። የኒ መስላል አላህ الجنن أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم لقد كان في يوسف وإخوته آيات للسائلين إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا
كذبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة الله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه قد من قبل فصدقت وهو من الكاذبين وإن كان قميصه قد من دبر فكذبت وهو من الصادقين
فلما رأى قميصه قد من دبر قال إنه من كيدكن إن كيدكن عظيم يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين. وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين. فلما سمعت بمكرهن أرسلت إليهن وأعتدت لهن متكئا وآتت كل واحدة منهن سكينا وقالت اخرج عليهم فلما رأينه أكبرنه وقطعن أيديهن وقلنا حاش لله ما هذا بشرا إن هذا إلا ملك كريم. قالت فذلكن الذي لمتنني فيه ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكونن من الصاغرين. قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين. فاستجاب له ربه فصرف عنه كيدهن إنه هو السميع العليم. ثم بدا لهم من بعد ما رأوا الآيات ليسجننه حتى حين. ودخل معه السجن فتيان قال أحدهما إني أراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين. قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما ذلكما مما علمني ربي إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون. يا صاحبي السجن أرباب متفرقون خير أم الله الواحد القهار. ما تعبدون من دونه إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن الحكم إلا لله أمر ألا تعبدوا إلا إياه ذلك الدين القيم ولكن أكثر الناس لا يعلمون. يا صاحبي السجن أما
أحدكما فيسقي ربه خمرا وأما الآخر فيصلب فتأكل الطير من رأسه قضي الأمر الذي فيه تستفتيان وقال للذي ظن أنه ناج منهما اذكرني عند ربك فأنساه الشيطان ذكر ربه فلبث في السجن بضع سنين وقال الملك إني أرى 7 بقرات سمان يأكلهن أبو أفنان يا أبو أفنان أبو أفنان تسمع كلامي؟ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ حسين سلامنا بديناتي الله الحمد لله إن شاء الله عندي سؤال الله يتبارك سلامنا الحمد لله إن شاء الله ባለፈው እንትኑ ተቋረጠብን አስወረደን የፕሮግራሙ ጀማሉዲን አላ ተገበ ጀማሉዲን የሆነ ፕሮግራም ነገር ነበር እዛ መስጂድ እዛ ነው እንጂ ያው እዛው አካባቢ ነኝ አይ ፈቅ አንድ 5 ደቂቃ ምናምን ከጠበቀኝ ላገናኝ ይችላል በቃ ችግር የለውም ሲልማቸው እሺ ዶክተር ኢድሪስ ፋይዝ መትቀጥል ካለ ፕሮግራም አላችሁ እሱ ጋር ሰላም አለይኩም አይ የለም ዝም ብሎ ምናልባት ባለፈውን የተቆራረጠ ስለነበር ማለት ነው ወአለይኩም ያው ካንተ ባላቀም አንዳንድ እህቶች ምናምን እንትን ያሉ ካሉ ምናልባት ዝም ብለን እንደ ሙራጃ ነገር የተወሰነ ደቂቃ እንትምትለው ኸይር ይመስለኛል ኢንሻአላህ እሺ ሀቢብ مرحبا ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ነው ማሻአላህ አላህ ይጠብቃችሁ ጥያቄ ነበረኝ እሺ መጠየቅ እችላለሁ ከህክምና ጋር የተያያዘ ነውና ሸሪዓዊ ህክሙን ፈልጌ ነው ያው እኔ እናቶችና ህፃናት ክፍል ነው የምሰራውና ብዙ ጊዜ አሁን ከእርግዝና ጋር የተያያዘ የውርጃ ጋር የተያያዘ ያው ውርጃ በራሱ የሚወርድና እንደዚሁም ደግሞ ሊያስወርዱ የሚመጡ ሰዎች አሉና እሱን የተወሰነ ያነበብኩኝ ነበር ግን ግልጽ ስላልሆነልኝ እና ደግሞ ያፈጣጠር ችግር ያለበት እርግዝናም አሁን ለምሳሌ ያለ ጭንቅላት የሚፈጠር እንደዚሁም ደግሞ ጭንቅላቱ ላይ የሚይዞ የሚፈጠሩ ጽንሶች አሉና እነዚህ ከ4 ወር በኋላ ያላቸው ማለት ማስወረድ ይቻላል ወይ እኔ ሳነብ ከ4 ወር ነፍኸ ተደረገበት በ4 ወር ማለት በእኛ 17 ሳምንት ከአንድ ቀን ማለት ነውና ከዛ በኋላ ከሆነ እንደ መግደል እንደሚለው ይቆጠራልና ልጁ መወለድ ነው ያለበት ከዛ በኋላ ሴትዮዋ ሶብር አድርጋ መቆየት ያለባት የሚል ነገር አነበብኩኝ ከዛ በፊት ከሆነ ግን ከ17 ሳምንት በፊት ችግር የለውም የሚሉ ስላሉ እሱ ችግር የለውም የሚል አነበብኩና ግልጽ አልሆነልኝም ይሄን እስኪ ታብራራ ዲቢዬ ነው ጥያቄ ሼክ ኢብኑ ዑሰይሚን ተጠይቀው ነበር ሼክ ኢብኑ ዑሰይሚን ረሂመሁላህ ተዓላ ጭንቅላት እንደሌለው ወይንም አካለ ጎደሎ እንደሆነ ካወቀን ጭንቅላት ከሌለው ለምሳሌ ወጥቶ ልጅ መኖር አይችልም ስለዚህ ያን እንዴት ነው ማስወረድ ይቻላል ወይ ተብለው ተጠይቀው ችግር እንደሌለው ተናግረዋል ችግር የለውም ጭንቅላት የሌለው ልጅ ቢገረስ ማይቀርታ ቢረገስ ቢገረዛል ሁለትና ከዚያ በላይ ዶክተሮች ካረጋገጡ ይሄ ነገር እውነት መሆኑን ከተረጋገጠ የዛኔ ይሄንን ማስወረድ ይችላል ኦኬ ከነፍህ በኋላና ከነፍህ በኋላ በፊት ያለው ሴን ኖርማል ነው ሁለቱም ቢሆን ለሁለቱም እስከ 4 ወር ጊዜ ባለው ድረስ ቢሆን ከዛም በኋላ ቢሆን ምናልባት ከዚያ በፊት ሳታረጋግጥ ሴትዮዋ 4 ወር ሊያልፍባት ይችላል
ከዛ በኋላ ነገር ጭንቅላት እንደሌለው በእርግጠኝነት ዶክተሮቹ ከተናገሩ ያለ ጭንቅላት ከዚህ በታች የሚወለድ ከሆነ ያንን ማስወረድ ችግር የለውም በሴትዮዋ ላይ ጤናዋ ላይ ችግር የማይፈጥርባት ከሆነ ነገር ግን ችግር የሚፈጥርባት ከሆነ የዛኔ ትውልደውና ከዚያ በኋላ በስነ ስርዓት ይፈጠራል። ዲቃላስ ማስወረድ አይቻልም። እኔ በዝሙት ነውና ረገስኩት ብለው ማስወረድ አይቻልም፣ አይፈቀድም። እሺ ኦኬ ኖርማል አፈጣጠር ያለው ከሆነ ከ4 ወር በፊትም ቢሆን ማስወረዱ እሱሳ አይቻልም። እሱ ራሱ ኖርማል ከሆነ ያለምንም ምክንያት ለምሳሌ አድርገውና ሁለት ወጣቶች ዝሙት ሰሩ ነበር ከዛ በኋላ በዝሙት ነውና ይሰራ ነው ወይንም ደግሞ ሚካስረው አብረው እየኖሩ ያለ አልተስማሙም በትዳራቸው ላይ ይሄ ጽንስ ተፈጥሯል ገና በ3 ወሯ ምናምን እንደዚህ ሊፋቱ ፈለጉ አባሊ ጋር ልፋታ ነውና ብሎ እንዲማስወረድ አይቻልም፣ አይፈቀድም። ምናልባት ተደፍራ የሆነችን ዑዝር ሰጥተዋል ብለናች ተደፍራ ያለ ፍላጎቷ ሴት ልጅ 1 ወር 2 ወር እንደዚህ ጽንስ እንደያዘ ቢታወቅ የዛኔ እቺ ልጅ ያለ ፍላጎቷ ስለተደፈረች ያለ ፈቃዷ ያ ነገር ስለተደረገባት ያቺ ነፍስ ሳይደረግ ሩህ ሳይዘራበት በፊት ከሆነ የዛኔ ያንን ማስወገድ ይቻላል። ልጅ ተብሎ አይጠራም ከ4 ወር በፊት ያለው ጽንስ ራሱ ወጣል። ምክንያቱም እስከዚያ ድረስ ወይ የረጋ ደም ነው ወይ ልክ ለተላመጠች ስጋ ነው ወይ እስከዚያ ድረስ ነፍስ ሩህ እስከሚነፋበት ድረስ የአደም ልጅ ተብሎ አይጠራም። إذا نفخ فيه الروح بعد 4 أشهر صار من بني آدم በአራተኛው ወር ላይ ነው ልጅ ተብሎ ስያሜው የሚሰየመው ይሆናል። ከዛ በፊት ያለው ግን የመጀመሪያው 4 ወር እንደምታውቁት ዘር ፈሳሽ አለ፣ ከዛ የረጋ ደም አለ፣ ከዛ የተላመጠች ስጋ፣ ከዛ አጥንት ትለብሳለች እንዴ እየተባለ ያ ሂደቱ ነው ያለው። ከዛ በፊት ባለው ነገር በህይወቷ ላይ እቺ ልጅ ጽንሱን መቆጣጠር የማትችል ልጅ ነች ተብሎ ከታመነ ሁለትና ከዛ በላይ ዶክተሮች ልክ እንዲሁ ተደፍራ ከሆነ ያቺ ልጅ በእንዲህ አይነት አሳማኝ በሆኑ ምክንያቶች ከሆኑ ከዚያ በፊት ቢሆን ችግር የለም ቢወርድ ማለት ነው። ከዚህ ጽንስ ከያዘ 4 ወር ምንድን ከሆነ በኋላ ግን ማነው ከ4 ወር በኋላ ነፍስ ስለሚዘራበት ከዚያ በኋላ አይሆንም፣ አይቻልም። በህይወቷ ላይ አደጋ የሚፈጥር ብቻ ካልሆነ በስተቀር ከዚያ በኋላ ባለው ነገር ልጅቱ ይሄንን ጽንስ መቋቋም አትችልም። በውልደት ጊዜ ህይወቷን አደጋ ላይ ይጥለዋል ከብሮ ተዳመና እዛም ከሷ በላይ አይደለምና ዑዝር ይኖራል። እሺ ዛከላ ኡስታዝ ማሻአላህ